ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 4 ላይ ነን። ማክሮ ኢኮኖሚክ ፖሊሲ ኤንድ ዴር ኢንስትሩመንትስ እያየን ነው። ከዚህ በፊት እንግዲህ ፊስካል ፖሊሲን አይተናል። ዛሬ ደግሞ ሞኔታሪ ፖሊሲን ለማየት ተገናኝተናል ማለት ነው። ስለዚህ በዛሬው ሴሽን ሞኔታሪ ፖሊሲ ማን ነው የሚያወጣው፣ ምንስ ኢምፕሊኬሽን አለው የሚለውን የምናይበት ትምህርት ቆይታ ይኖረናል ማለት ነው። ከዛ በፊት ሁልጊዜ እንደማስታውሳችሁ እዚች ጋር ሳይታችንን ጠቁማችኋለሁ። www.lucybridgeacademy.com ላይ ሾርት ኖቶች፣ ፐርሶናላይዝድ የሆነ ኤአይ አሲስታንት ከ5 በላይ ቋንቋዎች ኢኔብልድ የሆነ እንዲሁም ደግሞ ኩዌስችን ባንክ ስላለ ጥያቄዎችን መስራትና ኮንሴፕቶችን ኢንተርናላይዝ ማድረግ እንደምትችሉ ላስታውሳችሁ እወዳለሁ። በተጨማሪ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ቤተሰብ እንድትሆኑ እጋብዛችኋለሁ። ስለዚህ ዛሬ ሞኔታሪ ፖሊሲን በቀጥታ ወደ ማየት እንገባለን። we are going to define and we are going to see what is the role of monetary policy in the economy የሚለውን ነገር እናያለን ማለት ነው። ኦኬ ሞኔታሪ ፖሊሲ ማለት ምን ማለት ነው? it is the process by which national bank ወይም ደግሞ central bank controls the central authority controls the money supply and the money ኢንትረስት ሬት ማለት ነው። በአጠቃላይ ምን ማለት ነው? ኢንጀክት የሚደረገውን ኢኮኖሚው ላይ ያለውን የገንዘብ እንቅስቃሴ መቆጣጠር ማለት ነው። ሌላ ነገር የለውም። እንዴት ነው የሚቆጣጠረው? ቱልስ አሉት፣ ኢንስትሩመንትስ አሉት። እነሱን እናያለን። ሶ the main aim is to achieve what? To achieve macroeconomic goals such as controlling inflation, promoting growth and maintaining liquidity. ልክ እንደ ሌሎቹ ጎሉ አላማው እነዚህ ያስቀመጥናቸው ኦብጀክቲቮች ናቸው። እዚህ ጋር ግን ሜንቴኒንግ ሊኩዊዲቲ እንግዲህ ሶልቨንሲ ምንድን ነው የሚባለው? ሊኩዊዲቲ የካምፓኒዎች የገንዘብ ፍላጎት ሊኩዊድ ሆኖ የመቆየት ገንዘብ ካሽ መኖር አለበት ኢኮኖሚው ላይ፣ እሱን ሜንቴን ማድረግ ነው። ኢንፍሌሽን እንዳይኖር ኮንትራክሽነሪ ነገር ይጠቀማል። ኤክስፓንሽነሪ ነገሮች ደግሞ ሬሴሽንን ለማነቃቃት ይጠቀማል ማለት ነው። ናሽናል ባንክ የሚያወጣቸው ከገንዘብ ረገድ ጋር የተያያዙ ፖሊሲዎች ናቸው ማለት ነው። so the common tools include changing interest rate manipulate ማድረግ ኢንተረስት ሬቱን፣ buying or selling government bonds እንደ በሽታው የኢኮኖሚው በሽታ አይነት ሰካውት ነው ማድረግ የምንፈልገው ገንዘብ ወይስ ፓምፕ ነው ማድረግ የምንፈልገው የሚለውን ነገር ፓምፕ ማድረግ ከፈለግን we are going to buy ሰካውት ማድረግ ከፈለግን we are going to sell government bonds are like securities or treasury bills እንደሚባሉት ሰነዶች ናቸው፣ ወይም ሰነደ መዋለ ንዋይ ነው የሚባለው I think ሰነዶች ናቸው፣ ገቨርንመንት መተማመኛዎች ናቸው። እነሱን ከናሽናል ባንክ ስንገዛ ገንዘብ ሰጠን ነው የምንገዛው። ስለዚህ ገንዘብ ይሰበስባል። መልሰው ደግሞ ሲሸጥ ሴል ሲያደርግ ናሽናል ባንክ ገንዘብ ይሰበስባል። ባይ ሲያደርግ ደግሞ ሲገዛ ደግሞ የሸጠው መልሶ ሲገዛ ገንዘብ ይሰበስባል ማለት ነው ናሽናል ባንክ። ሌላው እንግዲህ ሬጉሌቲንግ ዘ ባንክስ ሪዘርቭ ነው፣ የሚያበድሩትን ነገርም በዚሁ ይወስናል ማለት ነው። ስለዚህ ናሽናል ባንክ ኮንትሮል የሚያደርግበት ሜካኒዝም ነው ማለት ነው ሞኔታሪ ፖሊሲ። ናሽናል ባንክ ወር ደግሞ ሴንትራል ባንክ ማኒፕሌት የሚያደርግበት ሜካኒዝም ነው። ኦኬ let's see the function of the national bank. So the national bank manages the banking system and conducts monetary policy for economic stability. እንግዲህ ናሽናል ባንክ የባንኮች ሁሉ አለቃ ነው። እንደምታውቁት እንግዲህ ገንዘብ ወይም ማኒ የምንለው የኢኮኖሚ ምንድነው ተብሎ ይታመናል? ብለድ ደም ነው ይባላል። ብለድ ደግሞ በውስጥ ነው የሚዘዋወረው with veins, right? ቬን ውስጥ ነው አይደለ? through veins ነው የሚዘዋወረው። ስለዚህ ቬኖቹ ማን ናቸው? ገንዘብ የሚዘዋወርባቸው ኢንስቲትዩሽንስ ተቋማት ባንኮች ናቸው። እነዚህ ባንኮች መሰረታዊ የኢኮኖሚው ሮል ፕሌየርስ ናቸው። ስለዚህ እንደ ቬን የሚያገለግሉ ናቸው። እነዚህ ነገሮች ቻነል የሚደረጉት ደግሞ አድሚኒስትሬት የሚደረጉት አለቃቸው ናሽናል ባንክ ይባላል ማለት ነው። ስሩ ዲፍረንት ሱፐርቪዥንስ በማውጣት ኤስቢቢ እያለ በየጊዜው የሚያወጣቸው ፕሮክላሜሽኖችም አሉ፣ ሱፐርቪዥን ፕሮሲጀሮችም አሉ፣ ሪኳየርመንቶች ያስቀምጣል። ኤስቢቢ ማለት ሱፐርቪዥን ኦፍ ባንኪንግ ቢዝነስ እንግዲህ እያለ የሚያወጣቸው ህጎች አሉ። እንደዚህ አድርጋችሁ መስራት አለባችሁ፣ እንደዚህ አድርጋችሁ መስራት አለባችሁ እያለ የሚያወጣቸው ሪኳየርመንቶች አሉ። እነዛን ነገሮች ሚት አድርገው ነው አገሪቱ ላይ ያሉ ባንኮች የሚንቀሳቀሱት። ስለዚህ እነዛን ሪኳየርመንቶች ሚት የማያደርጉ ከሆነ they are going to be kicked out from the banking business. ሶ ናሽናል ባንክ እነዚህም ባንኮች ምን ያደርጋል? ማኔጅ ያደርጋል፣ አለቃቸው ነው። ሞኔታሪ ፖሊሲው እንዴት ነው የሚለውን ኮንዳክት ያደርጋል። ይሄን በማድረጉ ምን አቺቭ ለማድረግ ስትራይቭ ያደርጋል?
economic stability. So it gathers economic data like GDP, inflation, industry growth rate እነዚህን የመሳሰሉ ዴታዎች አይደለም ኢንዲኬተርስ ብለን ያስቀምጥናቸው ኢንሳይት ለማግኘት ኢኮኖሚ ያለበትን ሄልዝ ለማወቅ ምን ያደርጋል? ቀድሞ እነዚህ መረጃዎች ኢንዲኬተሮች ይሰበስባል። ጂዲፒ ኢንፍሌሽን ሬቱ ምንድነው? ሲፒአይ ኢንዱስትሪ ግሮዝ ሬት ምን ይመስላል? እነዚህን ሁሉ ዳታዎች ይሰበስብና ምን ኢንዱስ ያደርጋል? እነዚህ ዲዳክት አድርጎ በእነዚህ ኢንሳይቶች ተነስቶ ምን ዲዳክት ያደርጋል? ምን አይነት ሞኔታሪ ፖሊሲ ያስፈልገዋል ኢኮኖሚ የሚለውን ነገር ወስኖ እንግዲህ ተስማሚ የሆነውን ኢኮኖሚክ ፖሊሲ ጋይድላይን ዲሳይድ ያደርጋል ማለት ነው። So it also monitors what? The international developmentዎችን keenly, actively, with cautious and vigilant eye ሞኒተር ያደርጋል ማለት ነው። ዓለም እንዴት ነው ትሬድ እያደረገች ያለችው የሚለው ትሬድ ታሪፎች እንዴት ነው? ትሬድ ታሪፎች፣ ኢምፖርት ታሪፎች እንዴት ናቸው? ኦይል በጣም ቤዚክ ነሰሰሪ የሆነውን ነገር ዲተርሚናንቶች፣ የወርቅ ዋጋዎች፣ ፎሬን ኤክስቼንጅ ሬት፣ በአጠቃላይ ያለው ኢንተራክሽን ዓለም ያላት ኢንተራክሽን ኢንተርናሽናል ዴቨሎፕመንቶች ከረንትሊ ያለው ነገር ወሳኝነት ስላላቸው እንደ ግብአት ይጠቀማቸዋል፣ ለዲሲሽኑ እንደ ግብአት ይጠቀማቸዋል። ሶ which might influence domestic monetary condition ኢንፍሉዌንስ ሊያደርጉ ስለሚችሉ ያያቸዋል። እነዚህን ሁሉ አጠራቅሞ ምን ያደርጋል ማለት ነው? ዲሲሽን ዲሳይድ ያደርጋል። ዴታ ኮሌክት ያደርጋል። ዴታ ኮሌክሽን አናሊሲስ then it formulates policy formulation ይቀጥላል። ከዛ it implements the formulated policy ማለት ነው። it implements the formulated policy እንግዲህ የሴንትራል ባንክ ዋና ተግባራት፣ ፋንክሽኖች፣ ሮሎች እነዚህ ናቸው ማለት ነው። What are the tools for monetary policy? What are the instruments? So the national bank influences money supply using what? 3 main tools አሉት። እነዚህ 3 ኢንስትሩመንቶች እንድትይዟቸው እፈልጋለሁ። የመጀመሪያው ኦፕን ማርኬት ኦፕሬሽን ነው። the second one is what? the DR discount ratio የሚባለው ባንኮች ሪዘርቭ እንዲያደርጉ ኢንትረስት ሬታች ለመበደር ሲፈልጉ ቻርጅ የሚያደርጋቸውን ኢንትረስት ሬት ማኒፑሌሽን ነው። ሊጨምር ይችላል። ለባንኮች ለማበደር የሚጠይቀው ኢንትረስት ሬት the cost of borrowing money ሊጨምር ይችላል፣ ሊቀንስ ይችላል። DR the discount rate is the second one, the second tool. The third tool is the triple R ወይም ደግሞ the required reserve ratio ባንኮች ዲፖዚት ማስቀመጥ ያለባቸው የከስተመሮቻቸውን ዲፖዚት ምን ያክል ፐርሰንቱን ማበደር ይችላሉ፣ ሰርኩሌት ማድረግ ይችላሉ ኢኮኖሚው ላይ። እንዲሁም ደግሞ ለመቋቋም ራሱ ዲፖዚት ያስፈልጋቸዋል። ሰርተን ዲፖዚት ሌቭል አለ። እሱን ሚት እስካላደረጉ ድረስ አሁን ከረንትሊ ባለው የኛ ሲናሪዮ እንግዲህ 5 ቢሊዮን ብር ሆኖ ተጨምሯል። 5 ቢሊዮን ብር አሁን ተጨምሯል። ስለዚህ ይሄንን ሚት የማያደርጉ ባንኮች አሉ። ስለዚህ እነዚህ ይሄንን ሚት የማያደርጉ ይሄ ያክል ዲፖዚት የማይንቀሳቀስ ገንዘብ የሌላቸው ባንኮች እጣ ፈንታቸው ምንድነው የሚሆነው ማለት ነው? መርጅ ያደርጋሉ ማለት ነው። መርጅ አድርገው ያንን የናሽናል ባንክ ሪኳየርመንት ሚት ለማድረግ ስትራይቭ ያደርጋሉ ማለት ነው። እንግዲህ ኦፕን ማርኬት ኦፕሬሽን ስንል ምንድነው ማለት ነው? it is buying or selling what? government bonds in order to control what? liquidity in the economy. የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ